የቃል አንጥረኞች፣ የቀለማት ሸማኞች፣ የትረካ ግንበኞች፣ የዜማ ኳዮች፣ የመድረክ ዘዋሪዎች፣ የትርክት አናጺዎች፣ የታሪክ ግንበኞች፣ የባህል ባላደራዎች፣ የሰው ልጅ አስደናቂ የአእምሮና የምናብ ስጦታ ውጤት ማሳያዎች፣ ከየአካባቢው ከየዘርፉ የመጣችሁ የታላቋ ኢትዮጵያ ታላላቅ ጠቢባን በድጋሚ እንኳን በደህና መጣችሁ። ኢትዮጵያን ታላቅ እያደረጓት ከቀጠሉ ልጆቿ መካከል ከጥንት እስከ ዛሬ የወለደቻቸው ጠቢባኗ ቀዳሚ ስፍራ አላቸው። ከአክሱም ድንጋይ ላይ ጽሑፎች እና ሐውልቶች እስከ ቅዱስ ላሊበላ የድንጋይ ፍልፍል የጥበብ እጆች እስከ የብራና ጽሑፎችና ኪታቦች እስከ ሐረር ግንቦች እስከ ጥያ የጥበብ ቅርጾች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በመካከሉ በሙሉ ከአንገት ውዝዋዜ እስከ እግር በሰርግ በሞት በሕይወት የሽግግር በዓላት ኢትዮጵያንና ሕዝቦቿን ማንነታቸውን የወቀራችሁ የአካላዊ እንቅስቃሴ ጠቢባን ኢትዮጵያን የሰራችሁ እንኳን በደህና መጣችሁ። ከአዝማሪ እስከ ዘማሪ እስከ መንዙማ ከትዝታ እስከ ባቲ ከአምባሰል እስከ አንቺሆዬ ከገሬርሳ እስከ ዳውንቶ ከጋምቤላ ፈጣን ሪትም እስከ ደቡብ ኦሞ ተአምራዊ ህብር ከጨጨ ዘሄ እስከ ዋሽንትና መሰንቆ ከአታሞ እስከ ነጋሪት እስከ ቤኒሻንጉል ዙምባራ ከቀንድ ከእንጨት ከብረት ከከበሩ ማዕድናት ጭምር ተነስተው ተዘክሮ ተነግሮ በማያውቀው የነጠረ ድምፅ የኢትዮጵያን ህብር ያሰማችሁ የኢትዮጵያ ጠቢባን እንኳን ደህና መጣችሁ። ሸክላን ጭቃ አብኩቶ የምናብ የፈጠራ አቅምን ከጥበበኛ እጅ አቆራኝቶ ድንቅ መገልገያ እስከ ማምረት ወርቅ ብር አንጥሮ የኢትዮጵያን ጆሮ፣ አንገት፣ ደረት፣ እጅና እግር፣ ቁር፣ ቀለበት፣ አምባር የኢትዮጵያን ጌጥ የሰራችሁ ፈትሎ አዳው ሸምኖ በኩታ በቀሚስ በገቢ በድንጉዛ በመነን በቡልኮ የኢትዮጵያን መልክ እስከ መበየን የደረሳችሁ የኢትዮጵያ ጠቢባን እንኳን ደህና መጣችሁ። ተረት፣ እንቆቅልሽ፣ አፈታሪክ፣ ሀተታ ተፈጥሮ እስከ መፍጠር የደረሳችሁ በልጆች አእምሮ ርዕዮተ ዓለምን የቀረጻችሁ የፍቅር የህብር የጀግንነት ልብ የጠረባችሁ ኢትዮጵያን በአእምሮ በልብ በአንጀት የሳላችሁ እንኳን ደህና መጣችሁ። ከክቡር ዘበኛ እስከ ፖሊስ ከሀገር ፍቅር እስከ ብሔራዊ ቲያትር ከማዘጋጃ እስከ ራስ ቲያትር ከህፃናት ቲያትር እስከ ከተሞች የኪነት ቡድኖች የወረዳ የቀበሌ የጥበብ መፍለቂያዎች ከራዲዮ እስከ ቴሌቪዥን ከሸክላ እስከ ካሴት ከሲዲ እስከ ቲክቶክ ከድንጋይ እስከ ወረቀት ከግድግዳ እስከ ኤአይ ከአማተር እስከ ዩኒቨርሲቲ ታሪክ፣ ባህል፣ ሀገር የሰራችሁ የታላላቅ ጠቢባን ልጆች እናንተም ጠቢባን እንኳን ደህና መጣችሁ። በብዙ መልክ በብዙ አፈጻጸም በብዙ መንገድ በብዙ መስንክሳር በብዙ ትግል በብዙ ድል የቆያችሁ የዘመናችን
የጥበብ ወራሾች እንኳን በደህና መጣችሁ። የተከበራችሁ የተወደዳችሁ የጥበባት ጉዳይ በብዙ አይነት መንገድ መመልከት ይቻላል። ጥበብ ከሚሰጠው ጥቅም አንጻር ለምሳሌ ለጠቢቡ ከስነ ልቦናዊ ጥቅም እስከ ቁሳዊ ጥቅም፣ ለተደራሲው እንደዚሁ ከስነ ልቦና ጥቅም እስከ ሀገር ግንባታ፣ ወይም በሌላ አንጻር ጥበቡ ከሚያስፈልገው ጉዳይ አንጻር መመልከት ይቻላል። አቅም ግንባታ፣ ትምህርት፣ እውቀት፣ ፖሊሲ፣ መሰረተ ልማት፣ እውቅና፣ ሽልማት፣ መሰባሰብ፣ መደራጀት ወዘተ። ትናንት በጉብኝታችን የጀመርነው ከታኅሳስ 3 እስከ 6 ቀን በተሰናዳው በዚህ መድረክ ሁለቱንም የጥበባት እይታ አንጻሮች ከግምት አስገብተን እንቆያለን። በዘመናት የጠገበ የጥበባት ጉዞ ያላት ኢትዮጵያ በተለይ በአዲስ አበባ መዲናችን እየተካሄዱ ባሉ የከተማ ልማት ስራዎች፣ የኮሪደር ልማት፣ የወንዝ ዳርቻ ልማት፣ መልሶ ማልማት ሂደት ያገኘቻቸውን አስደናቂ የጥበብ መሰረተ ልማቶች እጅግ በጥቂቱ ትናንት ጎብኝተናል። አምፊቲያትሮችን፣ አዲሱን ሲኒማ ቤት፣ ፕላዛዎችን፣ አሬናዎችን፣ ሐውልቶችን በተለይም ለታላቁ አባታችን ለሎሬት ጸጋዬ ገብረመድኅን የተቀመጠውን ሐውልት ጎብኝተናል። በእነዚህ ሁሉ ላሰቡ፣ ለሰሩ፣ ላሰሩ ሁሉ የከበረ ምስጋናችንን እናቀርብላቸዋለን። አስደናቂውን የኢትዮጵያ ጥበበ ዕድ ማበልጸጊያ ገበያ የሚያበቃውን ሙያ ኢትዮጵያን አይተናል። በአፍሪካ የመጀመሪያ የሆነውን የሰርከስ ማዕከል ግንባታም ተመልክተናል። ይህ ጉብኝት ለጥበባት አቅርቦት ከሚያስፈልጉ ካላቸው ሁኔታዎች ከተሰሩት በጣም በጥቂቱ የተመለከትናቸው ናቸው። በእነዚህ ምልከታዎች ውስጥ በዚህ 3 ቀን ዓላማ ካደረግነው ውስጥ አንዱን በልባችሁ እንደያዛችሁ ተስፋ አደርጋለሁ። ይኸውም የሰራ ሰርቷል፣ እኛስ ምን እንሰራበታለን የሚለው የቤት ስራ ነው። የተከበራችሁ የከበራችሁና የተወደዳችሁ ጥበባት ከሚፈልጉት ካለው መካከል የፖሊሲ፣ የመደራጀት፣ አቅም ግንባታ ጉዳዮች ደግሞ ዛሬና ነገ የምንከውናቸው ጉዳዮች ናቸው። በአቅርቦቶችና በውይይቶች ከጥቂት ወራት በፊት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የጥበባት ባለሙያዎች በነበራቸው ውይይት ነጥረው ከወጡ ጉዳዮችና አቅጣጫ ከተሰጠባቸው ጉዳዮች መካከል ስትራቴጂክ የሆኑ በተለይም እስከ ዛሬ ድረስ ያልነበሩ ጥቅሞቻችንን፣ ስራዎቻችንን ልናራምድባቸው የምንችል የፖሊሲ ጉዳዮችን የምንሰራበት ረቂቅ ሰነድ ተዘጋጅቶ ቀርቦልናል። ይሄ የጥበባት ፖሊሲ በሀገራችን የመጀመሪያው ነው። ነገ አቅርቦቱ ይቀርባል፣ ረቂቁ ይቀርባል፣ እንወያይበታለን፣ ግብአት እንሰጥበታለን። ከዛ በኋላ ወደሚመለከተው የመንግስት አካል ቀርቦ ይጸድቃል። ሁለተኛው ከያንያን ሰብሰብ ብለው ድምፆቻቸውን የሚያሰሙባቸው፣ ፖሊሲዎችን ጋይድ የሚያደርጉባቸው፣ ሀገር የሚጠቅሙባቸው፣ ራሳቸውንም የሚጠቅሙባቸው መደራጃዎች አንዱ የጥበባት ካውንስል ጉዳይ ነው። ይሄም የተመለከተ ሰነድ እንደዚሁ ተዘጋጅቶ አልቋል። ነገ ይቀርባል፣ እንወያይበታል። ሶስተኛው የማህበራት አደረጃጀት ጉዳይ ላይ መልክ የሚሰጥ መመሪያ ረቂቅ እንደዚሁ ነገ ይቀርባል። እነዚህ 3 ሰነዶች ነገ ቀርበው ውይይት እናደርግባቸዋለን፣ ግብአት እንወስድባቸዋለን፣ እናዳብራቸዋለን፣ ወደሚመለከተው ክፍል እንልካቸዋለን። ከሁሉ አስቀድሞ ግን ወደ ሰነድ ውይይት ከመሄዳችን በፊት ጥበብ ምንድን ነው? የምንሰራው ጥበብ ምን ያደርጋል? የምንሰራባት ሀገር
ታላቋ ሀገራችን ኢትዮጵያ በፍቅር በመውደድ አንታማም። ነገር ግን ሀገራችን የመጣችበትን መንገድ ያለችበትን ሁኔታ በተለይ ብሔራዊ ጥቅም ስለሚባል ጉዳይ ማወቅና መነሳት ያስፈልገናል። የኢትዮጵያ ከያንያን ሁሉንም ነገር ሳይጎለን ብዙ ገፍተን የማንሰራበት ጉዳይ የብሔራዊ ጥቅም ጉዳይ ነው። ናሽናል ኢንትረስት የሚባለው እሱ ጉዳይ ላይ እንነጋገራለን። ምሳሌዎች እናነሳለን። አባቶቻችን ትልልቆቹ የብሔራዊ ጥቅም ስራ ሰርተዋል። ስሙን ላያውቁት ይችላሉ። ጋሽ ጥላሁን ኢትዮጵያ ብሎ አልቅሶ የሰራው የብሔራዊ ጥቅም ጉዳይ ነው። ሀገር የምንለው ሀገር አንድ ናት። ፓርቲዎች ብዙ ናቸው። መሪዎች ይለዋወጣሉ። አይዲዮሎጂዎች ይለዋወጣሉ። ሀገር ግን ሀገር ናት። አንቲገን የተባለው ተውኔት ላይ ሶፎክለስ ሆሳዕሉ ክዳኔ የተረጎመው ምን ይላል? ሀገር ብቻ ናት ስም ያላት ይላል። ሁላችንም እናልፋለን። እቺ ስም ኑሯት የምትቀረው ኢትዮጵያ የተባለችዋ ውድ ሀገራችን ብቻ ነው። ለዚች ሀገራችን የምንሰራው ስራ ሁሉ የብሔራዊ ጥቅም ስራ ይባላል። ብዙ የኪነት ስራ፣ የክይን ስራ የብሔራዊ ጥቅም ስራ ሲሆን የፖለቲካ ስራ ይመስለናል። በጣም ተሳስተናል። አላዋቂነት ነው። ብሔራዊ ጥቅም የሀገር ስራ ነው። ኢትዮጵያ ለዘላለም ትኑር ማለት አዎ ፖለቲካ ነው፣ ግን ብሔራዊ ጥቅም ነው። ሁላችንም እዚህ የሚሰፋን የሚሰበስበን አንድ የሚያደርገን ኢትዮጵያዊ መሆናችን ነው። ለእኛ ግብፃውያን አይሰሩልንም። መጥተው ጎሽ ደግ አደረጋቸው አንበሶች አይሉም። የሰሩትን ልናመሰግን የምንችለው እኛው ራሳችን ነን። እወዳችኋለሁ በጣም።